መገኛ ነው ለምሳሌ ቀስተ ደመና ቅዱስ ምልክት ነው ወይስ መጥፎ ምልክት አረ ነገሩን ቅዱስ ምልክት ነው አይደል ግን ሰይጣን ክፉ ነው ቀስተ ደመና ቅዱስ ምልክት እንደሆነ ስለሚያውቅ እኛን ለማስጣል ሰዶማውያኑ ምልክታቸውን ምን አደረጉ ንገረኝ እንጂ ቀስተ ደመና ሲያረጉ አሁን ቀስተ ደመና መያዝ ማፈር ተጀመረ ማለት ነው ዛሬ ኢየሱስ የሚለውን ስም እንዳንጠራ ሌሎች ኢየሱስ ኢየሱስ ሲሉ ዛሬ አፍረን ዝማል ኢየሱስ በሉ እስቲ ድገሙት ክብር ምስጋና ለስሙ ይሄ ነው የትም ዓለም ብትዞር ከራስ ጸጉሩ እስከ እግር ጥፍሩ ምስጋና የሰራችለት ቤተክርስቲያን ናት ለስልተ ርዕስከ ለራስ ጸጉር ለዓይኖች ለጆሮ ለጣት ለእግር ብላ ቤተክርስቲያን መልክ ሰርታ በልደት ዕለት እየቆመች በበዓላት ሁሉ እየቆመች ኢየሱስ ንጉሷን ኢየሱስ መሲዋን ቤተክርስቲያን ታከብራለች ክብር ለዚህ ቤተክርስቲያን ይወዳደራት የለም በመጨረሻ በ5 ደቂቃ ስጠቀልለው ኢየሱስ ክርስቶስ እናንተ ውስጥ እንዳለ ታውቃላችሁ እሺ አንድ ምስጢር ልንገራችሁና እንደው እንድትፈሩ ራሳችሁ እንድታከብሩ ነው መነግራችሁ ቅዱስ ጳውሎስ በጣም ደጋግሞ ተናግሯል ግን ያስተዋለው ሰው ጥቂት ነው ሁሉ በእርሱ በሉስቲ ተጋጥሟል በማን አምሳል ተፈጠረን በእግዚአብሔር አምሳል ተፈጥረናል ስለዚህ ኮድ ነን በጣም ብዙ ምስጢር አለ ከምስጢሩ ውስጥ ጥቂቱን ልንገራችሁና ወደ በለጠ መደነቅ ውስጥ እንድትገቡ ፈልጋለሁ ኢየሱስ ክርስቶስ የት ነው የተሰቀለው ቀራንዮ የራስ ቅል ይላታል ጎልጎታ የራስ ቅል ይላታል የራስ ቅልና ያዙ በስንት ዓመቱ ኢየሱስ ክርስቶስ ተሰቀለ ንጉሳችን በ33 ዓመቱ አስተውል ይሄን ምስጢር በእያንዳንዱ ሰው ላይ ጽፎታል የእያንዳንዱ ሰው አከርካሪ አጥንት የሰማችሁ ነው ሲወለድ እኔም አንተም አንቺም ሁላችንም ከዚህ ጀምሮ ራስ ቅላችን እዚህ ጋር እስኪደርስ ድረስ አጥንታችን ስንት ነው 33 ነው ደስ ይበላችሁ እድሜው ነው ይሄ በሳይንስ ሁሉ ፕሩፍ የሆነ ነው ምነግርህ ዝም ብዬ አይደለም 33 አጥንት ሰጥቶናል በኋላ ምን አለ ራስ ቅል አለ አያችሁ ቀራንዮ ላይ ብቻ አይደለም የተሰቀለው ሁሌ ራስ ልቡናችን ላይ ክርስቶስ ተሰቅሏል ደስ ይበላችሁ ቅዱስ ጳውሎስ እንደተናገረ ሌላ ጭንቅላት ውስጥ ያስቀመጠውን ምስጢር ልንገራችሁ እንግዲህ ጭንቅላት ተከፍቶ ብታዩ የጭንቅላት ስፔሻሊስቶች ታውቃላችሁ ልክ ይሄ ራስ ቅል ሲከፈት ቅዱስ ጳውሎስ እሱ ራሳችን እኛ ሕዋሳቱ ነን በማለት እንደተናገረ የሕይወት ዛፍ የሚባል ነጭ ጥልፍልፍልፍልፍ ያለ እዚህ ውስጥ እየሰማችሁ ይሄ እውነት ነው የምነግራችሁ በሳይንሱ ምን እንለዋለን ትሪ ኦፍ ላይፍ የሕይወት ዛፍ ይባላል አይገርምም የሳይንሱ ማህበረሰብ አርቨርቢቲ ወይም ትሪ ኦፍ ላይፍ ቅጥልጥልጥል ያለ ነጭ ነው እዚህ ጋር ያለው ተመልከቱ እፀ ሕይወት ምንድነው ንገሩኝ እስቲ እፀ ሕይወት ምንድነው አራዬ ንገሩኝ የሕይወት ዛፍ የተባለ ማን ነው እፀ ሕይወት ቢል እፀ ስርየት መስቀሉን አትሞብናል ደስ ይበላችሁ